አስቸጋሪ ሁኔታ ላይ ያሉ የአደም ሆድ በድንገት አበጠ። ወይኔ ምን እየተፈጠረ ነው? በዚህ ባልተጠበቀ ሁኔታም ሁሉም ደነገጡ። የተፈጠረው ነገርን ከተረት ተረት ጋር ይከታተሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ይህ የወንዶችን አስቸጋሪነትም በሴቶች ላይ ጥላቻን ፈጠረ። ስለዚህ የአስቸጋሪዎቹን ወንዶች ከተማ ለቀው ለመሄድ ተገደዱ። የሴቶችም የበላይነትን የሚያከብር ግዛትን መሰረቱ። ለዘመናትም ተዋረሱ። ከወንድ ልጆች ጋርም ቂም ነበራቸው። ወንዶችን የሚያዩትም እንደ አደጋ ነበረ። በግዛቱ አላራ የምትባል ጥበበኛ ብልህ ልዕልት ነበረች። የንግሥት ሳሊም ብቸኛ ልጅ ናት። በጥበቧም ሁሉም ጥሩ መሪ እንደምትሆን፣ ለሁሉም ሕይወት ደስታን እንደምታመጣ ይጠብቃሉ። በግዛቱ በተጣለባት ተስፋም አላራ ቀን ከሌሊት ለፍታ ሰርታ እዛው እንቅልፍ ይወስዳት ነበረ። አንተ ማነህ? አሁንም ያ ህልም ነው? ለምንድን ነው ሁሌ ለየት ያለ ሰው ማየው? ግዛቱ ኤድና በምትባል መሪ ይመራ ነበረ። አላራ እድሜዋ እስኪደርስ ድረስ ግዛቱን በኃላፊነት ትመራለች። በጣም ከራራ ሰው ነበረች። ወንዶችንም ታሸሽና ትቀጣለች። ልዕልት ምንድን ነው የምትስዩ? አላውቅም። በህልሜ ያየሁትን ሰው ነው። ግን ለምንድን ነው ያን ሰው ግዛታችን ውስጥ አይቼው የማላውቀው? ምናልባት ቅዠት ይሆናል። ምግብ ሰርቻለሁ። እባክሽ ነይና እራትሽን ብይ። እሺ። ይሄ ደግሞ የእንቅልፍ መድኃኒት ነው። አስታውሺ፣ በድንገት አደጋ ቢያጋጥምሽ ሁሌም ልትጠቀሚው አስታውሺ። አመሰግናለሁ ኤድና። አንድ ቀን አላራ ቤተ መንግስቱን ለቃ ለመውጣት ወሰነች። ከብዙ ስራ በኋላም ትንሽ ልትዝናና ነበረ። በድንገት አደገኛ መሬት መንቀጥቀጥ አጋጠማት። በዛ ጊዜም ከተራራው ጋር አስፈሪ አውሬ ሊበላት ወደ እሷ ሮጠ። አላራ የእንቅልፍ መድኃኒቱን አውጥታ ልትጠቀመው ስትል በድንገት አንድ ጎረምሳ ሊረዳት ተከሰተ። በጥበብና ጥንካሬውም አስፈሪውን አውሬ አሸነፈ። ስሙ አደም ነው። መልካምና የጀግና ልብ ያለው ጎረምሳ። ለየት ባለው ግዛትም ጠፍቶ መውጫውን አጥቶ ነበረ። ደህና ነሽ? በዛ ጊዜም አላራ እንደ በረዶ ደርቃ ቀረች። ለምንድን ነው ይህን የሚመስል ሰው በህልሜ የማየው? ወንድ ነህ? ሴት እመስልሻለሁ? የእሱ መልስም አላራን አሳፈራት። በፍጥነት ፈረሷን ጋልባ አደምን እንደ ቆመ ጥላው ሄደች። ቆይ እመቤት፣ ከዚህ መውጫውን ልታሳይኝ ትችያለሽ? ወይ ሄዳለች እንዴ? ለየት ያለች ሴት ናት። ምስጋና እንኳን የለም። ልዕልቷ ከሄደች በኋላም አውሬው አሁንም በሕይወት ነበረ። በድንገትም ተነስቶ በንዴት አደምን አጠቃው። በመጎዳቱም አደም መፋለም አልቻለም። ጥንካሬውም ስላልነበረው
ወደ ገደሉ አባረረው። በውሳኔ ሰዓትም ዘሎ ወደ ወንዙ ገብቶ ሕይወቱን ማትረፍ ነበረበት። አደም በወንዙ ኃይለኛ ውሃ ተገፋ፣ ራሱን ስቶም ተወሰደ። ለየት ያለ ነገርም በዛ ወንዝ ውስጥ ነበር ልብሳቸውን የሚያጥቡና የሚታጠቡ ሴቶች ነበሩ። ለየት ያለውን ልጅም መምጣትም ሁሉንም አስፈራ። ነገር ግን በፍጥነት ያዙት፣ ወደ ቤተ መንግስቱም ወሰዱት። ምክንያቱም እንደ አደም ፀጉረ ልውጥ ጠላት ለግዛታቸው አደጋ እንደሆነ አሰቡ። አደም ወደ ከተማው ተወሰደ። እሱም በመንገዱ ያሉት ሴቶች ብቻ መሆናቸውን ሲያይ ደነገጠ። ቶሎ ሰሩት! ፈጣሪ ምን እየተፈጠረ ነው? ነገሮች ግን እንዳያመጡ ፈራ። በቤተ መንግስቱም አደምና አላራ እንደገና በመገናኘታቸው ደነገጡ። የጫካዋ ልጅ እዚህ ምን ታረጊያለሽ? ልዕልት ታውቂዋለሽ? አላራ በጥያቄው በጣም ግራ ተጋባች፣ ግን እንደ ልዕልትነቷ ካደች። አላውቀውም። ልዕልት ናት እንዴ? ይህ ፀጉረ ልውጥ በፍጥነት መቀጣት አለበት። ለሌላ ደቂቃ ከቆየ ግዛቱን ይጎዳል። ስለ ማንነቱ ቤተሰቦቻችን በልጃችሁ ስልክ ስጡኝ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስበው የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ማጣራት ያለብን ይመስለኛል። ለመወሰን አንቸኩል፣ ከዛ ይቀጣል። እኔ ፈልጌ አይደለም ወደዚህ የመጣሁት፣ ጠፍቼ ነው ወደዚህ ያደረስኩት። እባካችሁ ልቀቁኝ። ብዙ ቢማጸንም ያዳመጠው ግን የለም። አላራ ብቻ ለየት ያለ አስተያየት ታየዋለች። ኤድናም በሐሳቡ አልተስማማችም። አደምን ወዲያው የሞት ፍርድ ፈረደችበት። በሚገርም ሁኔታም በዛ ጊዜ የአደም ሆድ በድንገት ተነፋ። ህመሙም ሆዱን ይዞ መሬት ላይ እንዲፈራፈር አረገው። የት ነው የያዛችሁት? እመቤት፣ በእናት ወንዝ ነው። መልሱን ሲሰሙም ሁሉም ዝም አሉ። የእናት ወንዝ የሚባለው የግዛቱ ህዝብ ብዛቱን ለመጠበቅ የተፈጠረ ወንዝ ነው። ሴቶቹ ለአቅመ ሔዋን ሲደርሱ የዛን ወንዝ ውሃ ይጠጡታል፣ ከዛም ይጸንሱ ነበረ። አደምም ከዛ ወንዝ ውሃ መጠጣት አስረግዞት ይሆናል። አደም ደንግጦ ነበረ። የሰማውን ነገር ማመን አቃተው። አደምን አሁን ከፈረድንበት በሆዱ ያለው የከተማችን ሰው ነው። እንደ መጉዳት ስለሆነ አልፈቅድም። ምርጫ በማጣትም አደም በጨለማ እስር ቤት ታስሮ ፍርዱን ይጠባበቅ ጀመረ። አደም ከታሰረ በኋላም አላራ ስለሱ በጣም ተጨነቀች። ለመጀመሪያ ጊዜም ከተገናኙ ጀምሮ የአላራ ልብ እየደነገጠ ስለሱ እያሰበ ነበረ። ይህ ስሜት ምንድነው? ለምንድነው ስለሱ የማስበው? ጨለማን ተገን በማድረግም አላራ ራሷን ቀይራ አደም ወዳታሰረበት ሄደች። የእንቅልፍ መድኃኒቱን ተጠቅማም ጠባቂዎቹን በእንቅልፍ እንዲወድቁ አረገች። ምን? ለምን ወደዚህ መጣሽ? አሁን የማስረዳበት ጊዜ አይደለም፣ ፍጠን። አደምንም በሚስጥር ቱቦ ውስጥ እንዲያመልጥ ረዳችው። ይህ የማውቀው ብቸኛ መንገድ ነው፣ አያገኙንም። የአደም ጉዞ እግሮቹም በሚያድገው ሆዱ እየተገደበ ማምለጡ የበለጠ አስቸጋሪ የሆነ መጣ። አላራ ደገፈችው። መውጫው ጋርም ጠባብ በር ነበረ።
አደም በከባድና ትልቅ ሆዱ ምክንያት ማምለጥ አቃተው። በቤተ መንግስቱም ኤድና አደም እንዳመለጠ ስታውቅ በጣም ተናደደች። በቤተ መንግስቱ ዙሪያ ያሉትን መውጫዎች ዝጓቸው። አደም እንዲያዝና ዛሬውኑ እንዲመጣ አዝዣለሁ። ግልጽ ነኝ? አዎ። አደምና አላራ ለማምለጥ ሲሞክሩ ወታደሮቹ እየተጠጉ እንደሆነ አስተዋሉ። ልጄ አንዴ ትንሽ ጠጋ ትልልኛለህ? በሚደንቅ ሁኔታም የአደም ሆድ በድንገት አነሰ። በትርምሱ ጊዜም አላራ የአደምን ቂጥ በኃይል ጠለዘችው። እሱም ተወርውሮ አለፈ። አላራ ፈጥና አለፈች። ወታደሮቹም አዩአቸው። የሆነ ሰው እየረዳው ነው ያስመለጠው። ተከተሏቸው፣ ፍጠኑ። እንደመታደል ሆኖ ልዕልቷ እንደረዳችው ያወቀ አልነበረም። አደምና አላራ በስኬት ወደ ዋሻው ገቡና ወታደሮቹን አመለጡ። አመሰግናለሁ ልዕልት አላራ፣ ግን ለምን ረዳሽኝ? አንድ ነገር ግልጽ ላርግልህ። አንዴ አድነኸኛል። ልዕልት ነኝ። ባለ ዕዳ ለመሆን አልፈልግም። በዛ ላይ ምን? ለምን እንደሆነ ባላቅም ሁሌም ሳስብክ ልቤ ይመታል። ይህን መልስ ሲያገኝም አደም ልቡ ተነካ። ለዚህች ባለመልካም ልብ ሴትም ይወድቅላት ጀመረ። በድንገት የአደም ሆድ አብዝቶ ያሞ ጀመረ። አይ ያማል። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። አላላ እርጂ። ልጁ እርቦት ይሆን? ልጄ እርቦሃል? ምግብ እልክልሃለሁ። እባክህ አትራገጥ፣ በጣም ያማል። ይሁንና የአደም ህመም የሚያስቆመው ነገር ያለ አይመስልም። የአደም ህመምም ስታይ አላራ እሱን ወደ ቫላራ የምትባል አስማተኛ ልትወስደው ወሰነች። ኃያል ሰው ነች። አስማተኛ ቫላራ እዚህ ነሽ? ቫላራ አደምን አየችው። ያረገዘ ወንድ በጣም አስደነቃት። ግዛት ውስጥ ወንድ ካየው ቆይቻለሁ። በዛ ላይ ያረገዘ ወንድ አስደናቂ ነው። እባክሽ እርጂው፣ ከዚህ በላይ ሊቆጣጠረው አይችልም። እሺ እረዳዋለሁ። ህመሙን ለማስታገስ ግን አንድ መንገድ ብቻ ነው ያለው። እሱም የአስማተኛ አምባ መጠጣት አለበት። የአስማተኛ አምባ? ታዲያ እንዴት ነው የአስማተኛ አምባ የምጠጣው? ከባድ ፈተናም ጥንዶቹን አጋጠማቸው። አደምና ላራ የሚችሉትን ሁሉ ሞከሩ። ነገር ግን አስማተኛዋ አላለቅሳለች። ሕይወቴ ከተወለድኩ ጀምሮ እጣ ፈንቴ ጠማማ ነው። ያለ ወላጅ አደግኩኝ። ፍቅርን አጣው። ለየት ባለ በሴቶች ግዛትም ጠፋው። አሁን ደግሞ በሆዴ ውስጥ ልጅ ኖረ። ሕይወቴ የበለጠ ያስከፋል። የአደምን ታሪክ ከሰማሽ በኋላም አስማተኛዋ አዝና አለቀሰች። ይሁንና ሊጠጣ ሲል አደም በሆዱ ልጁን ሲገላበት ተሰማው።
ሴቶች በእርግዝና የሚያሳልፉት ጊዜ አስቸጋሪ ነው። ከዚህ በፊት አልተረዳሁትም ነበር። አሁን ግን የልጁን እንቅስቃሴ ሳይ የሴቶችን መከራ ተረዳው። እነዛን ነገሮች ለማወቅ ቀላል አይደለም። መድኃኒት ልጁን አይጎዳውም አይደል? ልጁ እስኪወለድ ድረስ እንዳይጎዳ ልጠብቀው ፈልጋለሁ። እውነትም ባለመልካም ልብ ጎረምሳ ነህ። ከምናስበው በላይ ትለያለህ። እመነኝ፣ ልጁ አይጎዳም። አላራ ተደስታ አደምን አቀፈችው። ጥንዶቹም የልጃቸውን መምጣት ሲጠባበቁ ኤደንና ወታደሮቹ ደረሱ። ለካስ አስማተኛዋ ለየት ያለው ወንድ እንደመጣ መረጃውን አውጥታ ነበረ። ይቅርታ፣ መጀመሪያ አደምን አላመንኩትም ነበረ። በደንብ አላወቅኩትም ነበር፣ ግን መልካም ልብ እንዳለው አሁን ገባኝ። ኤድመን፣ እባክሽ አስቢበት። ቫሊካ፣ እንድምረውን የምትጠይቂኝ? ኤድና፣ እባክሽ አስቢበት። አደም የእውነት ጥሩ ሰው ነው፣ እንደ ሌሎች አይደለም። ሁኔታውን ብታይም ኤድና አሁንም አደምን ለመያዝ ወሰነች። አደም ልዕልቷን አታሎ ባህሪዋን ቀይረዋታል። አሁኑኑ አደምን ልቀጠው ፈልጋለሁ። በዛ አስፈሪ ጊዜም አላራ አደምን ለመጠበቅ ስትል እሷ ተጎዳች። በከፋም ልዕልቷ ቆሰለች። በቀራት ጊዜም የሚሰማትን ተናገረች። አደም፣ ስለመጣ አመሰግናለሁ። ፍቅር ምን ማለት እንደሆነ አሳይተኛል። ለሁላችሁም ይቅርታ ጠይቃለሁ። ግን ሴቶቹ ለወንድ ልጅ ያላቸው አመለካከት የተሳሳተ ነው። ጾታ የማንንም ባህሪ አይወክልም። መልካም ልብ እስካለው ድረስ ሁሉም ወንድ ሆነ ሴት መከበር አለበት። መጨረሻ እስትንፋሷ ስትወስድም የግዛቱ ሴቶች እንዳለ ወደ በረዶ ተቀየሩ። አደም ብቻ ጸጉረ ልውጥ ስለሆነ አልተጎዳም። አላራ፣ ይቅርታ። ካየሁሽ ጊዜ ጀምሮ በፍቅርሽ ወድቄያለሁ፣ ግን ልነግርሽ ድፍረቱን አላገኘውም። በጣም ይቅርታ። ከመርፈዱ በፊት ብነግርሽ እጸጸታለሁ። ሁሉም የኔ ጥፋት ነው። ተአምር ተፈጥሮም ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። አላራን ሲስማት ነቃች። እሱም ተደነቀ። ሁሉም ወደ በረዶ የተቀየሩት አላራ ስትወለድ የሁሉንም ሕይወት በእሷ ውስጥ ስለነበር ነው። ቃል ግቢልኝ፣ ከወንድ ጋር እንዳትገናኝ። እመኚ ልዕልት፣ ችግር አያጋጥማትም። ለብዙ ዓመታትም ኤድና የንግሥቷን ትዕዛዝ ተቀብላ ከወንድ ጋር ሁሉንም ግንኙነት አቋርጣለች። ተመስገን፣ ልዕልቷ ነቃች። በድሮ ሕግ እየኖርኩ የፍቅርን ትርጉም ረሳው። ተጸጽቻለሁ። ልዕልት፣ እባክሽ ይቅር በይኝ። በድሮ አስተሳሰብ ውስጥ መኖርን እናቁም። ሁሉንም ተቀብለን እርስ በራስ ጾታ ሳንል መከባበር አለብን። ልዕልቷ ተናግራ ስትጨርስ የአደም እርጉዝ ሆድ ወደ አላራ ዞረ። ሁሉም ደነገጡ፣ ሁለቱ ግን ተደሰቱ። ከዛም በኋላም አላራ የግዛቱ መሪ ሆና ወንዶችን ተቀበለች። አደምም በዛ ከአላራ ጋር
በደስታ በፍቅር ኖረ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሶ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን ያሳዩን። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አድርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛው ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነፃ ስለምናደርስ መደወል ብቻ። መልካም